ተመልካቾቻችን በአሁኑ ጊዜ የሚገኘው በቻይና ቤጂንግ ከተማ ነው። የ2008 የኦሎምፒክ ውድድር ይካሄዳል። የ5000 ሜትር የሴቶች ውድድር አሁን ሊካሄድ ሯጮቻችን በዝግጅት ላይ ይገኛሉ። እንደሚታወቀው ዛሬ ጠዋት በወጡ ጋዜጦች በአብዛኛው ድሉ የኢትዮጵያ እንደሚሆን፣ ነገር ግን ፉክክሩ የሚካሄደው በመሰረት ደፋርና በጥሩነሽ ዲባባ መካከል ነው። ህዝቡ የሚናፍቀው ይሄንን ነው ያሉትና ማን እንደሚያሸንፍ እናያለን። አለሙ መኮንን ነኝ ከቤጂንግ። ሁለቱም አሸንፈዋል። በጣም ደስ ይላል። የምትመለከቱት ሰይፉ በኢቢኤስ ነው ያለውት። ኢቢኤስ ወርልድ ዋይድ አሜሪካን ነው። እዚህ በነበረኝ ቆይታ የብዙዎች ጥያቄ ነው። ተወዳጁ ስፖርት ጋዜጠኛ አለሙ መኮንን አረ የት ነው ናፈቀን አላችሁኝ። ያው ጋበዝ አድርጌዋለሁ። ለጋሽ አለሙ አቀባበል እንዲህ ነው ግን እንዲህ ነው ወይ? በጣም አለምዬ እንዴት ነህ? ሰላም ነኝ ሰይፉ። ሁሉ ሰላም ነው? ሁሉም ሰላም ነው። ዋው ስላየው በጣም ደስ ብሎኛል። እኔም ስላየው በጣም ደስ ብሎኛል። ምክንያቱም ያው ስፖርት ፕሮግራም ከዜና በኋላ ይቀርብ ነበር። ስለዚህ አንድ ብቻ አማራጭ ነበር በጊዜው። አለሙ መኮንንን ሰለሞንን ወይም ደግሞ ኢትዮጵያ ቴሌቪዥን ላይ የሚቀርቡትን ጋዜጠኞች አለማወቅ ከባድ ነው። በጣም ጸጋ ቆምላቸው። አዎ። እና ያው እንግዲህ 34 ዓመት አካባቢ አልሰራህም? ሰርቻለሁ። 34 ዓመት ነው። 34 ዓመት ነው። እዚህ አሜሪካ አዲስ ዘመን መጀመሪያም አዲስ ዘመን ያው በእኛ አቆጣጠር በ1973 ዓመተ ምህረት የግርማ ሰይፉ ረዳት ነበርኩ። ረዳት አዲስ ዘመን ጋዜጣ 3 ዓመት ሰርቻለሁ። ከዛ እንግዲህ ወደ ቴሌቪዥን የተዘዋወርኩት በመንግስቱ ወርቁ ምክንያት ነው። ኧረ ተው። አዎ መንግስቱ ወርቁ ትዝ ይልህ እንደሆነ ያኔ ከጊኒ ጋር ጨዋታ ነበረን። እሺ። እና መንግስቱ ገና ወደ አሰልጣኝነት መግባቱ ነው። ገባ ድሮ አየር መንገድ እኔንም አሰልጥኖኛል። እና መጨረሻ ላይ ትዝ ይልህ እንደሆነ 7 ልጅ ጠፋ ያኔ ጊኒ ላይ 2-2 ወጥተው እኛ ሀገር ነበር መልሱ ጨዋታ። እነዚህን 7 ልጆች እንዴት ይተካ እንግዲህ አሁን የድሮ ተጫዋቾች እነ ንጉሴ ገብሬ እነ ካሳሁን ተካን እነ ልቾም አሉ ምን ሁሉንም ሰብስቦ ናዝሬት ይሄዳል። እሺ። እኔ ደግሞ ገና ያኔ አዲስ ዘመን መጀመሪ ነው እና ሄድኩኝ እና በጣም ደስ አለው። ተስፋ ቡድን ተጫዋች ነበር። አየር መንገድ ስለ ኳሱ የምታውቀው አንተ ነው። እኔ ደስ ብሎኛል ብሎ በጣም በቃ ያኔ ደግሞ ትዝ ይልህ እንደሆነ እንትን የለም ይሄ በማይክሮፎን የምትቀርጸው ነገር የለም። የሚሰጥህን ነገር ነው የምትይዘው፣ ኖት ነው የምትይዘው። ከዛ ጋዜጣው ላይ ትጽፋለህ። እና ይገርምሃል ሶስቱንም እሱ ያሰለጠኝ የነበረውን እንትን በዚህ በክረምት በ2 ወር ውስጥ እንዴት ተዘጋጅተህ ጊኒን አሸንፋለሁ የሚል ሐሳብ ነው እንግዲህ ይዘህ የመጣው። መጀመሪያ በፊዚካል ፊትነስ ጠየቅኩት። ፊዚካል ፊትነስ እንዴት አድርጎ እንደሚያካሄድ፣ ከዛ በኋላ ቴክኒክና ታክቲኩን፣ በኋላ ደግሞ የልጆቹን አቋም ለማየት የወዳጅነት ውድድር ታደርጋለህ። በሶስቱ ገረመኝ አለ። በቃ በዚህ እንደዚህ ጠይቆኝ የሚያቀኝ የለም። አሁን እኔም ደስ ብሎኝ ያንን እንግዲህ መጨረሻ ጻፍኩልህና መጨረሻ ሄጄ አዲስ ዘመን ይሄንን ተግባራዊ ካረጉለት ያሸንፋሉ። ጊኒን አሸንፈው ለአፍሪካ ዋንጫ የማያልፉበት ምንም ምክንያት የለም ብዬ ደመደምኩ። አሁን የመርካቶ ሰው በሙሉ ይደውልለታል። እሱም ኢትዮጵያ ቡድንን ያላልኩትን ኢትዮጵያ ቡድን ለምን አልመረጠኝም ብሎ አሁን መድረክ አግኝቶ እኔን ለማጥቃት ነው አለ። እኔ ግራ ገባኝ። እንግዲህ እኔ ያልኩት ይሄን ተግባራዊ ካረጉለት ጊኒን አሸንፈው ማልፉ በምን ምክንያት የለም ብለዋል ብዬ ነው ያልኩት። ከዛ ድሮ ሸዋ የሚባል ነበር፣ ሸዋ ፉትቦል ፌዴሬሽን ነው የሚባለውና ወርቅዬ የምትባል ጸሐፊ ነበረች። ስለዚህ የእሱ ጸሐፊ እና እዛ እየሄድን ነው ፕሮግራም የምንቀበለው። አሁን ልክ ስገባ ከአንድ ሬኖ 60 የነበራቸው የስፖርት ኮሚሽን አስተዳደር የነበሩ ማን ነበሩ
ከሳቸው ጋር ቁጭ ብሎ ያወራል። አሁን እኔ ደግሞ ሰው ሰላም ካለኝ ሰላም አለለ ሆና አንቺ ምናምን እያልኩ ፕሮግራም ስጪ ምናምን ሲል ስማ አለኝ። አንተም አሁን ኢትዮጵያ ቡድን አልመረጠኝም ብለህ መድረክ አግኝተህ ነህ? ምን አልኩኝ አልኩት። ጋሽ መንግስቱ ምን አልኩት? አሳያለሁ። አይ እንግዲህ የራሱ ጉዳይ ብዬ ወጣሁ። አሁን ጋሽ መንግስቱ በቃ እኔ ኢንተርቪው ላደረገ ስለው እምቢ አለኝ። የኢትዮጵያን ቡድን ካርታ ሰርቼ እያንዳንዱን ተጫዋች ፎቶውን እዛው ያን እንግዲህ ጨዋታው ከሰዓት ሊካሄድ ጠዋት ነው የወጣው። እሱ አልነሳም ብሎ ካሜራማኑን ዝም ብለህ ዞር ሲል ድርግም አታረግም እንዴ አልነሳም ብሎ አልገባ። ከዛ በኋላ እንግዲህ ተመልከት መንግስቱ ኃይለማርያም በተገኙበት ነው ያጊንን ሚግን ያገባው እዚህ እንደው በቴስታ አሸነፉ። ህዝብ አበደ እንግዲህ ይታይ ያለ ከዛ ምን ይላል ይሄን ቲም እዚህ ያደረሰው ዓለሙ ነው መንግስቱ። ግን ክሬዲት መያዙ ራሱ ደስ ይላል። ከዛ ያለ አሁን ምን መሰለ ምንም በዚህ ዘመን ጋዜጣዎች መስራት በጣም አደገኛ ነው። ምን መረጃ ያለኝ ድሮ በማይክ ቢሆን በካሜራ ሪዋይንድ አድርገህ ይሄን አላልክም ወይ ብለህ ትላለህ። አሁን በቃ ቴሌቪዥን መሄድ አለብኝ ብዬ ወሰንኩ። ጋሽ ዋሉ ነበር ምክትል ኮሚሽነር፣ ግርማ ይልማ ሚኒስትር ነበሩ እና የዚህ የሰራተኞች ደግሞ ጨዋታ ነበር ድሮ ምኒልክ ትምህርት ቤት ቴሌቪዥን ከዜና አገልግሎት እንደዛ እና ኃይለኛ ተጫዋች ነበርኩ። ያኔም ገና ቴሌቪዥን መሄድ ፈልጋለሁ ስል እንድፈተን ታዘዝ። አሁን ጌታቸው ኃይለማርያም አቶ ተክሉ እንደሆነ ታቦር ያስተዳደር ሰዎች ምናምንና ፈተና እኔና እንግዳ ዘርም የዛ ጊዜ ተቀጠረች ትዚሪ እና መጀመሪያው ቮይስ ነው የድምጽ በቃ ሁለተኛው ደግሞ ኮንፊደንስ ነው በራስ መተማመን እና በዚህ ሁሉ 10 ነው የሚሰጠው። እሺ እና በሙሉ 9 40 በቃ የልጅ ምናም ብለው አቶ ተኩራችን እንደውም ሰለሞንና ጸጋ ፍሪላንሰር ነበር። አንድ ቋሚ ሰው ያስፈልጋል እና መምጣት አለበት ብለው ሪሻፍል ተጀመረ። ተዚለ እንደሆነ በሰለሞን ክፍሌ ሰለሞን ተዚለ የብረት ትርኢት አዘጋጅ ነበርና እንዳጋጣሚ ነጥላሁን ገሰሰ እነ መሐሙድ እዚህ ሱሉልታ ላይ ይሄዱ በአመት በቃ በኃይል ስጋም ይበሉ በቃ ሚደን ሁሉ በቃ እዛ ተራራ ስር ሲጨፍሩ ውልታል። እሱን ሰራ ሰለሞን እና ኤዲስ ያደረገው እንዳለ ተላለፈ። እነሱ እንዲህ ስጋ ሲበሉ እናንተ ተስፋ የሚባል ካሜራማን ነበር ወደ ልጆቹ ፓን አድርጎ ኤክስትሪም ክሎዝ አፕ አልቶ ልጆቹ ሲሉ እና ደግሞ እንትናቸውን ያሳያል። ሱሪያቸው የተቀደደ ነው ምናምን እንደዚህ። ይሄን ማናየ ኮሎኔል መንግስቱ ከዛ በቃ ታመሰ ቴሌቪዥን በቃ ታመሰ። ጠቅላላ አቶ ተክሉ ብቻ ነው የዳኑት። ሁሉም ተባረ። ከዚህ በፊት ሰለሞን እንግዲህ እና ከህሊና ጋራ ይሄ ዘፈኑ በማይሚንግ ይዘፍኑ ነበር። እነዚህ ልጆች ከቁጥጥር ስር ሆነዋል ምናምን ብለው በጻፉት አቶ ተፈራ የሚባል መምሪያ ኃላፊ ነበር። በሱ ምክንያት በሙሉ ወረዱ። ነጌታቸው ኃይለማርያም ወዱ። አሁን ማን መምሪያ ኃላፊ ሆኗል? ኃይለማርያም ጎሹ። ኃይለማርያም ሲመጣ በሙሉ ቴሌቪዥን ለመለወጥ ፈለገን እና እኔ አዲስ ዘመን መስራቴን ያውቃል ማለፌ ነው ያለ እዚህ ግን አልተጠራውም። አዲስ ዘመን አለቀም ብሎኝ ባስቸኳይ ደወለልኝ። ትመጣለህ ወይ? ጋሽ ኤሌክትሮኒክስ ነው የምወደው ለምን አልመጣም ብዬ ነገርኩት። መጣውና ተፈራ አስማረን ከሬዲዮ ሚሊዮንን ከሬዲዮ በወዘው በቃ አቶ ኃይለማርያም ኃይለኛ ሰው ነበር። ስለዚህ ኢትዮጵያ ቴሌቪዥን ያን ይገባል ያን ነው እና ምን እንዳለኝ ታውቃለህ? ኃይለማርያም አቶ ኃይለማርያም እኔም ፈልገው አንተ ዜና እንድሰራ ነው ስፖርት ከዚህ ስቴዲዮም ደግሞ ስፖርት ኮሚሽን ነው ከዛ ምንም ይሄ ግን ዜና አገሪቷን በምን ተዞራለ በዛ ነው ማሰለጥነህ ሲለኝ እሺ እና በዛ ዜና ክፍል ተመደብኩ እና ከአይኤምሲ የሚባል የጀርመን እንትኖች መጡ።
የፊልም ፕሮዳክሽን አስተማሪዎች እሺ ሲመጡ እኔን መረጠኝ። ሌላ ክሩ ነው ካሜራማን ምን ሁሉ ትምህርት ሚኒስቴር ባዘጋጀው መጡ። እዛ አስተማረን። በቃ ፕሮዳክሽን ተማረን። ዳይሬክት እናደርጋለን ራሳችን ዘ ፕሬግናንት ውመን የሚባል እንትን ደርሰን ራሳችን አክተር ሆነን ሰራን። እና በሁለተኛ ደረጃ ደግሞ የመጀመሪያዎቹ 20 ጋዜጠኞች ሶቪየት ህብረትና ቡልጋሪያ ተላክን። ያንን እንግዲህ ይሄ ፈተና ነበረው። እኔ እነ ቴሌቪዥን እነ ተፈራ አስማራ ሁሉም ነበሩና 19 ጥያቄ ነው የሚፈትኑን። ጋሽ ባህሉና ማረጉ በዛብህ ቆሞ እዚህ ትማራለህ መጀመሪያ፣ ከዛ 19 በዕጣ ታነሳለህ እነሱ ፊት። ያ የደረሰህን ነው የምትመልሰው። አንዱ የምትለው የለም። 19ኙንም በሙሉ ነው እንትን የምትለው። በሱን አልፋችሁ ሄዳችሁ በሱ አለፍ ሄድን 20 ጋዜጠኞች ለመጀመሪያ ሶቪየት ህብረት ሄድን። ሞስኮ ነው የተማርነው። ከዛ ቡልጋሪያ ጆርጅ ዲሚትሮቭ ኢንስቲትዩት ይባላል ቡልጋሪያም እዛ ተምረን መጣን። ይሄ ሁሉ ለሙያዬ ከፍተኛ እገዛ ስላደረገልኝ በዛ በተማርኩት መሰረት ስለምሰራ እንደውም በጣም የሚገርም በአንድ ወቅት ይሄ አንጾኪያ ምናምን የሚባል የአማራ እንትን ድርቅ ነበር። ተራራ ምናምን መንዝ ያለበት ስለነበር ለዛ ለድርቁ እና በጣም ችግር ሆኖ ሰው ሁሉ ወጥቶ በ6 ቀን 98 ኪሎ ሜትር መንገድ ሰራ ህዝቡ። እና እዛ ድርቅ ለደረሰባቸው አንጾኪያ ምናምን እንዲደርስ ይሄን ፕሮግራም እንድሰራ ታዘዝኩ። እሺ እና የሸዋ ስራ አስኪያጅ ነበሩ አቶ አበበ ይባሉ ነበር። ሸዋ ነበር ያን የሚባለው ተዝል እንደሆነ ሁላችንም በየደጃፋችን ያለውን የሰራ ነው አሉ። ያ ሲገጣጠም 96 ኪሎ ሜትር ይሄን ሰራው። እሺ አሁን በጣም የሚገርምህ ይሄን ነገር በኋላ ነው ያው የምሰማው ፕሬዝዳንት መንግስቱ ያዩታል ፕሮግራሙ። እሺ ባስቸኳይ ይሄን ይጠራልና እንትን በለው ብሎ ለሽመልስ ማዘንጊያ ሲልኩ አቶ ወሌ ጉሩሙ የሚባሉ ነበሩ። ያኔ መምሪያ ኃላፊ እንዳጋጥመኝ አላዩትም። በርግቶ ብሩም ምንድነው የሰራው ትላንትና አሉ። ምንድነው የሰራው? በስክሪፕትህን ይዘህ አቶ ሽመልስ ማዘንጊያ ባስቸኳይ እንድትሄድ ነው። እኔ ደግሞ አይደንታ አይለኝም። ያኔ የሰራውት ይገርማል። ማሞ የሆኑ 2 አመፀኞች ነበሩ። ሸፍታ ነበሩ እና 69 የመሬት አዋጅ ሲታወጅ እዛ አካባቢ 72 ነው ፕራክቲካሊ ሆነው በእነዚህ በአመፀኞቹ ምክንያት በሽፍቶቹ እና 2 ወንድማማቾች ነበሩ። እና ይሄን ሁሉ መነሻ የበዛ ነው። በዚህ ሁሉ የተሰቃየ ህዝብ እንደገና እንዲደርሶበት ምናምን ብዬ አሁን ሄድኩኝ አቶ ሽመልስ ማዘንጊያ ጋር። ከዛ ከምን ተነስተን ይሄን የሰራው አሉ። ይሄ ህዝብ ማዘን አለበት። ይሄ ህዝብ እኮ መሬት እንኳን 72 ነው የተሰጠው 69 እንደሌላው ጽሰኛ አልተረከበም። ስለዚህ በዚህ ምክንያት ደግሞ ድርቅ መጥቶ ይሄንን ነው ራማና በቃ እንዴ ላስደርግጥ አይደለም ግን አመስግንልኝ ብለው ወድ ሊቀመንበር ኢንተረስት ዶነው ነው። ወሌ ራሱ አላየውም ማለት ሳቸው እንዳጋጣሚ እንትናን ከዛ በቃ እያንዳንዱ አምሰራት ከያቅጣጫው ምን እንደምሰራ በቃ በዚህ በርታ ነው ሞራል ሰጥተው ተመልሼ ሲሄድ አለኝ ጋሸሪ ምንድነው ሰራ ተመሰገንኩ ምናምን በዚህ ቋሚ የድርቅ ጋዜጠኛ ሆንኩ በቃ እንዴ። ስለዚህ አሁን አለሙ መኮንን የስፖርት መጀመሪያ እግር ኳስ ተጫዋች ነበርክ። ተስፋ ቡድን ውስጥ ከመጫወት ደርሰሃል። ከዛ በዚህ ውስጥ እየሄድክ እያለ አዲስ ዘመን ጋዜጣ ጀመርክ። ከዛ እንደገና ከአዲስ ዘመን በኋላ ቀጥታ ወደ ኢትዮጵያ ቴሌቪዥን መጣ። እዛ ውስጥ ግን ሆነህ የተለያዩ አሁን እኛ አለሙ መኮንን የምናውቀው ጤና ይስጥልኝ እንደምናመሻችሁ ለስፖርት ዘገባው አለሙ የሚለውን ነው እንጂ ለካ ዜና ክፍልም ትሰራ ነበር። ዜና ክፍል መጀመሪያ ጋሽ ኃይለ ማርያም ሲመጣ ስፖርት ይሰራል
ምናምን እንደዛ ብሎ ወደዚህ ዜና ክፍል እንድሰራ አረጋኝ። እንግዲህ አስተማረኝ ምን አለኝ። እንግዲህ በዚህ መሃል ቋሚ እንትን ሆንኩኝ። በቃ ቋሚ በቃ የድርቅ እነዚህ ከወሎ አሁን እንግዲህ አንጾኪያ እንትን ፓዌ ቄጦ ያ ሁሉ ሺፍት ሲደረጉ እኔ ነበርኩ የምሰራው። በአውሮፕላን ያልደረሰብኝ አደጋ የለም። በሄሊኮፕተር ዛፍ ላይ ነው የወደቅነው። ኧረ ተው እንዴ! የት ነው ደግሞ እሱ? የበየው ድርቅ እንትን ስንል ያኔ እንዳለ ተሰማ ትዝ ይልህ እንደሆነ የዚህ አስተባባሪ ነበሩና በቃ ቋሚ ስለሆንኩ ድርቅን በተመለከተ አሰብ እህል እንትን ሲባል እኔ ነኝ የምሰራው። 15 ቀን ነው የምቆየው። በቃ ያችን ፕሮዳክሽን እስከምንከል ያንን አስተላልፌ እንደገና ደግሞ ይሄዳለሁ እና በሙሉ በእኔና የተወሰነ ነበርን። ከአዲስ ዘመን ዋካይርሳው የሚባል ነበር፣ ጌታቸው ተስፋዬ የሚባል ነበር፣ ከሬዲዮ አበራ ለማ የሚባል ነበር። ተዚህ እንዲያ ዘፈን የሚመስል እሱም ቋሚ። እኛ አንለወጥም። በቃ የምንሰራው እኛ ነን። በቃ ድርቅን በተመለከተ ምን መጨረሻ እንግዲህ ያው ቀይ ኮከብ ትዝ ይላል አስመራ። ከዛ በኋላ ባህረ ነጋሽ ከ4 ዓመት በኋላ ባህረ ነጋሽ ሲባል በቀጥታ በቃ ያኔ ጌታቸው ኃይለ ማርያም ነበር ሄደው እና ትንሽ ትዝ ይልህ እንደሆነ ጋሽዋሎ የጠፋበት ጊዜ ነበርና እና ከነ ጀነራል መርድ ጌታቸው ኃይለ ማርያም መጽሐፉ ላይ እንግዲህ ትንሽ እንትን ብሎታል ጌታቸውን ከዚህ እንደሆነ ጋዜጠኛው ምናምን እያለ ይሄም ብለው የሆነ ብቻ እንደዚህ ዲስፕሌይ ተደርጎ ይሄ ጦርነት ሊጀመር ሲል ቤት ውስጥ ይሰራል በወታደር እና እያንዳንዱ ጀነራል የደረሰበት ዝግጅቱን ይናገራል። ጀነራል መርድ ቁጭ ላሉ ጠቅላይ አዛዡ እሳቸው ናቸው። ከዛ ጀነራል ተስፋዬ ጀነራል አማሃ የአየር ኃይል አዛዥ የነበሩት የምድር ጦር ደግሞ ጀነራል ኃይሉ እነሱ ሁሉ ያቀርባሉ ያንን። አሁን የዚህ ጊዜ ጌታቸውን ምን ይሉታል ጀነራል መርድ አቶ ጌታቸው እንደ ድሮ ጠላት ባስለቀቀው ቦታ ላይ ቆመ ጌታቸው ኃይለ ማርያም ነኝ ከናቅፋ እያልክ እንትን አትልም። ይሄ የመጨረሻው ስለሆነ ሻዕቢያ እንትን እግር ለእግር እየተከታተልክ ነው ድሉን የዚህን የጦር እንትን የምታሰማው ይሉታል። እሱ ደግሞ አይ እየቀለዱብኝ ነው ማለት ነው እንዴ? የሁሉ ጀነራል ሪፖርት ሲያደርግ እየቀለደ ነው እንዴ? እኔ ትእዛዝ የምሰጥህ እንዴ? እሱማ እኔ እንዲህ አይነቱን ነገር እርሶን ለማንሳት እኮ ቴሌቪዥን ካሜራማኑ አንድ ትንፋሽ አይተነፍስም። ሾት ሲወስድ ቢተነፍስ ሾኪንግ ይፈጠራል። የዚህ ጊዜ ፊልም እንኳን እያሳደደ ለማለ ይሄ ቤትም ሀገር የለም ይላቸዋል። እኔ ያዝጃለሁ አዝጃ እንግዲህ እርሶ ያዝኙም ብሎ ወጣ ሄደ። አሁን ከዛ በኋላ ያን ተስፋዬ ገብረ ኪዳን እዛቸው አስመራ ነበሩ። በቃ አንተ ሄደና ሌላ ሰው ተካ ነገ እህል በሚያመጣ ሄሊኮፕተር ልካለሁ ያ አንተን የሚተካው ሰው ደግሞ መምጣት አለበት ምናምን ሲል በቀጥታ ይመጣና ና ለሟለኝ ጌታቸው አዲስ አበባ ትሄዳለህ አለኝ። የት ናቅፋ ምናምን። እሺ እኔ ደግሞ ልጅ ነኝ ገና ምን ሰርቼ ነው እንጂ ስለ ጦርነት ምናምን ብዙ እንትን አይደለምና ጠዋት ሄድኩኝ። ኤርፖርት ድሮ ኦልድ ኤርፖርት ነው። እዛ ሄድኩኝ ተጫንኩ። አስመራ ሳልፋ አየር ወለድ ካምፕ አለ እና ጀነራል ፈለቀ ይባላሉ ያኔ ፖለቲካ ኃላፊ። የት ሄደ ያባሪያ እንዴ? ጌታቸው ኃይለ ማርያም በሰላም ገብቷል አዲስ አበባ ገብቶ የትም አያመልጥም። እኔ ግራ ገባኝ። በቃ እኔ አሁን አንተ ወጣትነት ትሰራለህ ምናምን አሉኝ። በቃ አበረታቱኝ። ከዛ ከካሜራማኖቹ ጋር ሲገናኝ እንደዚህ አይነት ነገር ተፈጠረና ነው ምናምን አሁን ጀነራል መርድም አንተማ ወጣት ነህ አሉኝ። የትም ነው የምትሄደው? በቃ ከነሱ ጋር ኮማንድ ፖስት አይደለም
ጦርነቱ ሊጀመር ሲሆን ድብቅ ነበር በቀይ ኮከብ ጊዜ ድሮ ሚስጥር ስለወጣና ፊልም ያደረገው እንደዛ ተብሎ አያቆም ነበር በቃ ማለት መጨረሻ ላይ ታምራት የሚባል ካሜራማን ነው በጣም የሚገርም እንግዲህ ኮማንድ ፖስት እንግዲህ አዋጊ እንትን የሚልበት ነው ዶንያ ሁሉ አለ ገባ እዛ እንትን የምትልበት አሁን እሳቸው እንዲህ ያሉ ሲያስረዱ የእሳቸውን እጅ ከተልና ፓን አርጎ ገባ እንዲህ ሲሉ ካተር ላይ እንዲህ ሲያረግ 11 ሰዓት ነበር ማታ እሺ ፀሐይ ልጠልቅ ያ ጨረር ካሜራም እንትን ውስጥ ይገባል እና ያ ይተሄዳል እነሱ ጋር ምሽግ ውስጥ ጨረሩ እንግዲህ ኮማንድ ፖስት መነቃት ይውል ቢቴን የሚባል መሳሪያ አለ ሲነሳ አይታወቅም እሺ ከመታህ አንተ ላይ ነው የሚፈነዳው ሲያልፍ ደግሞ ፒው ይላል በጣም ውድ ነው አንዴ ለቀቁት እኔ እንደዚህ ቆሜሳቸው ኢንተርቪው እንደዚህ ያረኩ እሳቸው ያስረዳሉ አጥሮ እንትኑን ሲመታው እኔ ገደል ውስጥ ገባው እሳቸው ባናት ከኔ ጋር በቃ አሁን ይሮጣሉ ብሎ ነው መሰለኝ ወደዛ ያሻገሩ ሲተኮሱ አላ 9 ከተኮሱ በኋላ ከእንግዲህ ወዲህ በቃ ፈጽሞ እንትን አይተኩሱም ውድ ነው ተነሱ አሉን ጀነራል አሁን ኮማንድ ፖስት ከተነቃ በጦርነቱ ቆማ በእኛ ካሜራ ምክንያት ታወጀ እንደገና በቃ አፋቤት ነበር ምን የሎጂስቲክ እንትኑ እዛ ተመለስን ከዛ አሁን ከኔ የከለር ቴሌቪዥን ነበር ትዝልህ እንደሆነ 78 ገና መምጣቱ ነው እና ዋይት ባላንስ ምናምን እያረክን ነው የምሰራው ማለት አለ የቴክኒክ ሰው ሁሉ ተሞቶ ነበር ያኔ እዛ ጊዜ እና በዛ እግዚአብሔር አተረፈን እንደገና አፋቤት አዛም ጦርነት ላይ ነው 15 ቀን እንደገና በቃ በዛ ቀን ሌላ ኮማንድ ፖስት ተለወጠ ያ ሁሉ ሲዘጋጅ እንትን ብሎ መጨረሻ ላይ ይሄ እንግዲህ አንተ ጀነራል ማስተርተኝ በቃ ቲሙን ይዘህ አልጌዳ ነው ከደምሴ ጀነራል ደምሴ ቡልቶ ጋር እዛ ነው የምሰራው አሉኝ ጀነራል ማማሉ ቶ በአየር ላይ እዛ ኮማንድ ፖስት ላይ እኮ የሚደረገው ልውውጥ ቶ ወርደህ አትለውም ወይ በቃ ተጀመረ ጦርነቱ በቃ እኔም እዛው እነሱን የሚያዙትን እዛው ቀርጻለሁ በቃ በቀጥታ ለመንግስቱ ኃይለማርያም የሚሄደው ስቱዲዮ እንኳን አይገባም እዛ የተነሳው እና በጣም ከባድ ነበር በጣም ያው እንግዲህ ያው ሁሉ እንትን ተባለ መጨረሻ ላይ ያው ፌል አደረገ ያኔ ጦርነቱ ራሱ በቃ ትንሽ በቃ ይሄ ወታደሩ አባት ጦሮች በጎን ተመቱ በቃ በወሽመጥ ነው የሚባለው በቃ ማንን የውተን አጣቀም በዚህ እኮ ሄዳል ሽጉጡ በዚህ ታመንጃው ጩኸቱ ምን በቃ ዝም ብለህ እግዚአብሔር ያተረፈኝ ብለህ በቃ ዛ ድብልቅልቅ ነው በቃ እና በእውነት ያ ህይወትን አሳልፍ ያለው ብዙ መድኃኒዓለም ስራ ብዙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለምን በተቤዠው መድኃኒትነቱ ለመላው ዓለም በሆነው መድኃኒዓለም በታላቅ ስሙ ተሰይሞ ለብዙዎች የልባቸው መሻት ነግረውት ያላፈሩበት ስዕለታቸውን በሰው ሁሉ ፊት የመሰከሩለት ሰሚት መካነ ሰላም መድኃኒዓለም እና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ለእኛ ለልጆቹ የበረከት መልእክት አለው። አራቱ ማት ፋውንዴሽን በልዩ ሁኔታ የሚሰራ ነው። 3ቱ ስላቦች ተፈጽመዋል። አራተኛው በቤተ መቅደሱ ጀርባ በመስኮት ደረጃ ሁሉም ነገር እየተፈጸመ ነው። በልዑል እግዚአብሔር ፈቃድ ለቤተክርስቲያንና ለሃይማኖታቸው ቀናኢ በሆኑ ምእመናን ህንጻው ቤተክርስቲያን በመገንባት ላይ ይገኛል። አስጀምሮ ማስፈጸም ፈቃዱ የሆነው አምላካችን ቀሪውን የቤተ መቅደስ ግንባታ ስራና አሁን የደረሰበትን ደረጃ ለማሳየትና ለመመካከር የፊታችን መጋቢት 28 2017 ዓመተ ምህረት
በዕለተ ሰንበት ከቀኑ 7 ሰዓት ላይ የምሳ ፕሮግራምና ልዩ ልዩ መንፈሳዊ ዝግጅቶች ስለሚቀርቡ በዚሁ ዕለትና ቀን በካፒታል ሆቴል እንዲገኙልን በመድኃኔዓለምና በእናቱ በአዛኝቷ በእመብርሃን ስም ክርስቲያናዊ ጥራችንን እናስተላልፋለን። በዕለቱ መገኘት የማትችሉ ውድ ክርስቲያኖች ባላችሁበት ቦታ በእነዚህ የባንክ ቁጥሮች በየበረከት ተሳታፊ እንድትሆኑ በመድኃኔዓለም ስም እንጋብዛለን። 1023 72 42 916 ኢትዮጵያ ንግድ ባንክ 980 211 1075 07 58 12 አባይ ባንክ። ለበለጠ መረጃ በእነዚህ ስልክ ቁጥሮች ይደውሉ። በ0986 22 22 27 በ0911 65 47 56። በጣም ግን እንግዲህ ዓለሙ መኮንን ሲባል የስፖርት ጋዜጠኛ አሁን ለኔ የሚመስለኝ የነበረው ታሪክ በጣም ብዙ ነው በጣም ከአሁን እንግዲህ እንደምትነግረኝ ጦርነት ዘጋቢ ነበርክ፣ የድርቅ ዘጋቢ ነበርክ፣ ጌታቸው ኃይለ ማርያምን ታክተው ሁሉ የጦርነት እሳት ውስጥ ነበር። ከዛ ሁሉ በኋላ እንግዲህ በተለይ 90ዎቹ ትውልድ ደግሞ የሚያውቀው ቴሌቪዥን ላይ ያ ደግሞ ወደ ቴሌቪዥን ሄድኩት ትንሽ ሰለሞን ወደ ዜና ክፍል እንዲሄድ ተባለ። እሺ እና አሮን ነው እንግዲህ እኔ ከእንግዲህ ወዲህ ስፖርት እንዴት ገባቶ ወለ የሚባሉ አሉ። ወደ ስፖርት ተመድበሃል። ምክንያቱም እዛ ሁለቱም ፍሪላንሰር ስለነበሩ እዛ መመደብ አለበት ተብዬ የምጠይቀው ነገር የለም ሂድና ስራ አሉኝ። በቃ ሄድኩኝ። ሰለሞን ወደ ዜና ክፍል መጣ። እዚህ ደግሞ ሌላ የስራ ተባለ። እኔና ጸጋ እንግዲህ 78 ላይ ጀመርን ማለት ነው። 1978 በኢትዮጵያ አቆጣጠር እና ከ76 እስከ 78 ድረስ ያው ዜና ክፍል ነበር። ከዛ በኋላ እንግዲህ ያው ወደ ስፖርት መጣሁ። እንደገና በቃ የተውኩትን ስፖርት ጀመርኩ እና ያኔ በእውነቱ ከነምሩጽ ይፍጠር ጋር ጋሽ ንጉሴ ደግሞ ንጉሴ ሮባ ለመስቀል ኮስትሬም እና በላይነህ ዲንሳሞ እና አበበ መኮንን በጣም በማራቶን ኢትዮጵያ ያኔ ምሩጽም በቃ አንደኛ መውጣት ነው እንጂ የሪከርድ ሰብሮ አያውቅም። በላይነህ ዲንሳሞ ማራቶን ላይ ሲሰብር በጣም ይገርማል። እኔ ከነዚህ ሰዎች ጋራ እንደ ጋዜጠኛና እንደ ሯጭ እንደ አሰልጣኝና ጋዜጠኛ አይደለም። በጣም ጋሽ ንጉሴ ቤት ሄዳለሁ። በደንብ ይነግረኛል፣ ይመራኛል። ጎበዝ ነበር። እንደዚህ አይነት ተባብረን እነዚህ ልጆች እንትን እንበል ሲል አሁን የሚሰሩትን እንግዲህ ማራቶን ባንም የኛኮ ኦሎምፒክ ላይ ምናምን ነው እንጂ እንደዚህ ላይቭ የሚታየው ማንም ያው ሲጨርሱና እንትን ነው እንጂ ልፋታቸውን ማንም ሰው አያውቅም። አሁን ግን የ42 ኪሎ ሜትር ከ195 ኪሎ ሜትር ምን ያህል ቋንጃ እንደሚጠመዝዝ ገባ። ይሄንን ግዙና አኑላቸዋለሁ ፊልሙን ሙሉን። ምክንያቱም አሁን ቢቢሲ ምን ለዜና የምትሆነው የሚለከ እንጂ ሰውም አሸነፈን ሲሸነፍ ነው በቃ አለ አይደለ። ይሄን አያውቅም ልፋቱን ምን እንደሆነ። አሁን እነሱ በቀጥታ መምሪያ ኃላፊው ጋር ገብቼ ቴሌቪዥን እነዚህ ልጆች ድካም ለምን በ11 ሰዓት ቴሌቪዥን አንጀምርም እንልቀቅላቸው። በጣም ጥሩ ሐሳብ ነው አለኝ። ያመጣሉ። እኔ የገለበጥኩ እነሱ $5 ነው ለምን የሚገዙት እኮ። እኔ ግን ልፋታቸውን አሁን ሞራል በጣም ደስ አለው ጋሽ ንጉሴ መተው እኮ እግሬ ላይ ወደቁ። በቃ አለሙ እኮ ልፋታችን ሰው ሁሉ በቃ እንዲህ ነው ወይ ምናምን ሲላቸው በቃ ቤተሰብ ሆነን እኔ ሳገባ ሚዜዎች ነበሩ። ማማን ናችሁ ሚዜዎች? ካሳሁን ተካ ነበር። እሺ ሌላ በላይነህ እና አበበ ሁሉ አጃቢዎች የነበሩ። ዓለም ደግሞ ዳኛውን ትዝ ይላል። እሱም ዳኛውን ኃይሌ ማለት ራሱ እኔ ወንድም ማለት ነው። በጣም ተራርቱ
ከዛ ቤት እስክሰራ ሁሉ ያችን ጎጆ ቤት ውስጥ ሆና ትልቁን እዚህ ምንድነው ይሄ ነደምሴ ሰፈር ደምሴ ዳምጤ ነው በሰፈር እዛ ትልቅ ቤት ሰራ ነበር። ጎጆ ውስጥ ሆና ነበር የምሰራው። አቶ አማረ ታውቀዋለህ? አማረ አረጋዊ ሪፖርተር በጣም 120 አብረን ነው የመሰረት ነው። እኔ ከሰባቱ አንዱ ነበርኩ። ዋው የቦርድ ሊቀመንበር እንዴት አድርገን ስፖርት የመጀመሪያውን የሰራሁት እኔ ነኝ። 120 ላይ ቀረበው 120 ላይ ሲጀመር በጣም የሚገርምህ አማረ ትልቅ ሰው ነበር። አማረ ጎበዝ ሰው ነው። መምሪያ ኃላፊያችን ነበር እንግዲህ በ83 ኢህአዴግ ሲገባ መጥቶ እናም ስለሱ ትንሽ ባወራል ጥንካሬውን ልነግርህ እችላለሁ። ሰብስቦ ቴሌቪዥን በስንት ሰዓት ነው የሚተላለፈው አለ። እንዴ ጠፋው አለ ሁሉ ይሄንንም አላቅም ሊሉ ነው እንደነዚህ ሰዎች ምናምን እያሉ እንትን ሲሉ ዝም አለ ሰው በቃ። አሁን የደበበ የእንትና የወጋየሁ ንጋቱ ሚስት ነበረች ዳይሬክተር ትዝ ይልህ እንደሆነ እዚህም ሀገር መታ ነበር እዚህ ነው የሞተችው እና እሷ ዳይሬክተር ነበረች። 11 ሰዓት ተጀምሮ 4 ሰዓት ነው ያልቀው ማታ። ቅዳሜና እሑድ ደግሞ ይሄ የሳምንቱ ታላቅ ፊልም ምናምን እንደስላለ እስከ 6 ሰዓት ከሌሊቱ ድረስ ነው። ቅዳሜና እሑድ ሳታስተላልፉ ሞይ አለ ደግሞ ብለንና ስታሾፉ ነበር እስከዛሬ አለ። እንዴት እንዲህ ይለናል ብሎ ሎጂኩን ተመልከት። ምን አለን? ሰራተኛው ህዝቡ ከስራ ከምን ደክሞ ሲመጣ ማታ ከፍታችሁ ታደንቁሩታላችሁ። እፎይ ብዬ ልተኛበት ብሎ ሲመጣ ቅዳሜና እሑድ ቤተክርስቲያን ይሄዳል። የሚሄድበት አቶ ሲያዛጋ እናንተ አጥፍታችሁ ተኝታችኋል። የት ነው የምታገኙት ኦዲየንሱን አለ። ሎጂኩ ልክ ነው አለ በቃ። ስለዚህ አንድ መዝናኛ ደግሞ ይሄ ትክክ ያለ ነገር አይደለም። በቃ ቲያትር፣ ስፖርት ምን ሰው የሚዝናናበት እሑድ ይሄንን ዳንጋ ተቋቁሞበት እዚህ እንደሆነ ኦሮምኛ ትግርኛ አቋቁሞ ነበር። ይሄን ተግባራዊ እናደርጋለን። ስም አውጡለታል። መጀመሪያ ስም አውጡለት እና ከዛ በኋላ እንትኑን ሊያንስም ላወጣቸውበት ምክንያት መዘርዘር አለባቸው። ግማሹ ከዚህም ከዛም ከምናምን እያለ እንትን ሲል እኔ እንግዲህ አሁን 7 ቦርድ ተቋቋምን። አንድ እንግዳ ዘር እነሱ በቲያትሩ በስፖርት እኔ ከስፖርት ክፍል አለቃም ነበርኩ ያኔ እኔ እዚህ ደግሞ ቪኦኤ አሁን የነበረው ሰለሞን አባተ እሱ እንደውም ሲያስተዋውቅ ትዝ ይልሃል እሱ ነበር። እሱ 7 ነን ብቻ። ይሄንን ሁሉ እንትን ሲለው እኔ ላውጣለት ስም አለ ራሱ 120 ብየዋለሁ አለ። ምንድነው ጀስቲፋይ አድርግልን አንተ በ2 ሰዓት ጊዜ ውስጥ 120 ደቂቃ ነው ያለው አለ። 2 ሰዓት ዋው 120 እሱ ነው ያወጣው። ቢገርም ነው። ከዛ በኋላ ከየት አንጥተን ነው? ካሜራ የለ፣ ኤዲቲንግ ማሽን የለ፣ በዚህ ላይ ውድ ተጨምሮ ምናምን። መጀመሪያ መጠየቅ አለብን፣ ማሳየት አለብን፣ ችግሩን ማወቅ አለብን አይደል? በቃ ችግሩን ማወቅ አለብን። ሰርተን ሰውን ተጀመረ። ያው እኔ መጀመሪያ ስፖርት ነው መሐመድ አሊ ነው የሰራው። ካሴስ ክሌን ገባ ያለች ተቀምጣለች። አሁንም እኛ 7 ቦርድ መጀመሪያ ታየን። ከዛ በኋላ አለ እንግዳ ዘር አለ አሁን ዶክመንት እዛ ይሄን መሰረተን። ከዛ ታው ሰው አይታል። በጣም ወደደው። ምን አለው ልክ እንደተወደደ ያኔ ታምራት ላይ የነበሩ የሽግግር ጠቅላይ ሚኒስትር የነበሩ ጊዜ 120 ልንዘጋው ነው ብለው ጻፈ። ከዛ በኋላ ነው ብሎ ቃል በገባው መሰረት እንዴት ይዘጋል? ምን ማለት ነው? ገንዘብ ከየት እናንጣን? ይሉና አሁን ይሄ ነገር በ120 የሚተላለፍ ማስታወቂያ ከገንዘብ ሚኒስቴር ውጪ ለ120 እንዲሆን እንትን አስፈቀደ። ከዛ በቃ ነጠላውን ሁሉ ድሮ አይከፈላቸውም ነበር።
ድሮ ራሳቸውን ለማስተዋወቅ ነው 5 ሳንቲም አይሰጣቸውም ቴሌቪዥን አሁን መከፈል ጀመረ ለአንድ ዘፈን 400 ብር እየበረሩ በደስታ ያ እና አሁን ብዙ ነሽ ትዝ ይላል ቀይ እንትን ለብሳ እየደነሰች እንደዚህ ዳራን ዳራን ዳን በቃ 400 ነው መጡና ከዛ እኛ ቢሮ አጠገብ ነው ጋር ስለሆነ አገኘዋለሁ እዛ ኮሪደር እንዴት ነው ምና ሳውን እኮ እንቺ ሳብ ታቃታለሁ በቃ እየተቀበለ ምን ይያለ በቃ ይሄንን ያደረሰው አማረ ነው ዋው አይጋሻ አማረ ያው እንግዲህ እጅግ በጣም ተወዳጅ ስፖርት ጋዜጠኛ ነው አሜሪካ ባለኝ ቆይታ እንደው ጋሽ ዓለሙ መኮንን የጠፋል አላችሁኝ ወደ ኋላ ተመልሰን እየተጨዋወትን ነው አሌክስ እኔ ማስታውሰው እግርህን ተመታ አዎ ስፖርት ሰራ አዎ ባስኬትቦል ስትጫወት አይደል ያኛው እግርህ ነው መጀመሪያ ይሄ እግሬ ኳስ ጨዋታ ነው አየር መንገድ ጨዋታ ነበር አላልኩም አዎ አይለኛ አግቢ ነበርኩ ሰለሞን ሽፈራ ጋር ተስታም ምትም ከነገረመው ጋር ከነሲራክ ደበበ ከነ አድጎ ተዘለህ ከነ ኪዳኔ ጋር ትልልቅ ተጫዋቾች ናቸው ቢም ብዙ ተቀመጥ ተጫውቻለሁ ከዛ ከበደ መታፈሪያ ናቸው እኛን አየር መንገድን ወደ መጀመሪያው ቲም ገባው ዋናው መታወቂያው ኦገስት ፈርስት የሚባል ቡድን የቻይና መጥቷል ነበር አዎ ኢትዮጵያ ቡድንን 1-0 አሸነፈ ከጊዮርጊስ ጋር እኩል ለኩል ወጣ በአየር መንገድ 3-0 ሲሸነፍ ሶስቱንም እኔ ነኝ ያገባሁት ዋው እና ስሜ ባንዴ እንተናኘ ጋይ ታደሰ ወልዳረጋይ ተዘለህ እንደሆነ ተስፋ ቡድን የሚባል ነበር ያኔ ተመረጥኩ ለኢትዮጵያ ተስፋ ቡድን አቶ ይድነቃቸው ያኔ ተዘለህ እንደሆነ በወጣት ያምኑ ነበር ያኔ እኛ በነበርንበት ጊዜ የወጣቶች ውድድር ምናምን አልነበረም ይሄ ነገር እሳቸው ናቸው እንግዲህ ተዘለህ እንደሆነ ሀቫላንጅ ነበር ያኔ የፊፋ ፕሬዝዳንት አሁን በሳቸው ሀቫላኝ ነው እንጂ ፕሬዝዳንት ነው የሆነው እሳቸው ነበር ሁሉንም ነገር የሚሰሩት አሁን የወጣቶችን እንትን የሰየሙት እኮ በአለም ላይ እሳቸው ፕሮፖዛሉን ለፊፋ አቅርበው ነው ዋው እነ ማራዶና የተገኙት እኮ በሳቸው ውድድር በወጣቶች ውድድር አዎ ከ16 ከእድሜ 3 በ3 እድሜ የሳቸው ጥናት ነው እንደውም አቶ ይድነቃቸው እኔ እውነቴን ነው የምልህ ሐውልት እንኳን መቆም ያስፈልጋቸዋል እኔ በጣም አዝናለሁ እውነቴን ነው በሳቸውና አበበ ቢቂላ ልክ አሁን እኔ ኤርፖርት ላይ ነበር የምሰራው ማን እንደ አበበ እኮ ሌጀንድ እኮ እንደ አበበ ማቀው ሰው አለ እንደ ቤርፉት በባዶ እግሩ የሮጠ ይሄን ለሁሉ ዘፋኞች ይሰራ አይደል እንደ እንትን ይሄ ኤርፖርት ላይ ማንም ነው የሚያውቀው አቶ ይድነቃቸው ከሱ ጋር እንትን ብትል ማንም አቶ ይድነቃቸው ያውቃል 16 አመት እኮ በአፍሪካ ፉትቦል ፌዴሬሽን በፕሬዝዳንትነት የተወዳደሩ ናቸው አዎ ግብጾቹ ምን ሊያስተረዷቸው ሲሉ እንዴት አድርገው እሳቸው እንደሚያስተባብሩ በቃ በህክምና እንትን ነው እኮ ይተውቱ አዎ እንጂ ታመው ነው እንጂ እሳቸው በቃ የፊፋ ደንበኛ ተከራካሪ እሳቸው ነው ያ ሁሉ የአፍሪካ ዋንጫ 5 ሀገር እንዲገባ ያደረጉት እንትና አሁን እነ ካኑ ናይጄሪያዎችን ትዝ አይልህም እንዴ ኦሎምፒክስ ያሸንፉ እና ብራዚልን አርጀንቲናን አሸንፈው እንዲህ ነው ያኔ ነው በቃ ድምጻቸውን ከፍ አድርገው በቃ የአፍሪካ ፉትቦል የደረጃ ላይ እንደደረሰ በቃ እዛ ያደረሱት እሳቸው ናቸው ግሬኔ አሁን ስቲፋኖስ ነው የሰበረኝ የመብራት ኃይል በረኛ ኢትዮጵያ ቡድን በረኛ የነበረው ያ ሰውነቱን ታውቀዋለህ እዚህ እንዳለ ነው ምንድነው መሰለ ጋሽ ታደሰ አንድ ቴክኒክ አስተምሮን ነበር ታደሰ ወልዳረጋይ እሺ አንዳንዴ ኦፍሳይት ነው ብለው እንትን ሲሉ ዳኛ ቀጥይልና ከበረኛ ጋር ትገናኛለህ አሁን የዚህ ጊዜ ምን እንደማረግ ያሳየናል አሁን ልክ እንደዚህ ኦፍሳይትን ብሎ ሲያመል እኔ ኳሱን በኃይል እየገፋ ሌላ ተከላካይ እንዳይመጣ የበረኛውን ፖዚሽን ተቆጣጣር ነው የሚልህ ኳሷን ብቻ ያየን አሁንስ እንደዛ አርኩና ልክ አክሽን ሊወስድ ልክ ይሄን ግሩን ሳይነሳ በዚህ ስደለው ኳሱን በቃ እንዲያያት ነው የምገባው አለ
አሁን እኔ እሱን እያሰላሰልኩ ልክ እንዲተወረሮ ሲመጣ ለቀኩት ኳስ እሺ ከዛ በብብቱ ስር ነው የገባቸው ከዛ እኔ እንደዚህ ብዬ ደስ ብሎኝ ይሄ እንግዲህ እዚህ ላይ ነው እንትኔ እንዲህ ብዬ ሰውነቱ እዚህ ላይ በሙሉ አልፈ ይዋል አጥንቴ በዚህ ነው የወጣው በቃ ልክ ሙሉጌታ ወልደየስ እንደሆነው እኩል አንድ አይነት ነው ይሄኛው ስግር ይሄኛው ደግሞ ባስኬትቦል ጫወት ነው እሺ ባስኬትቦል ዋይምሴም በጣም ነዘሪውን ታጋጫዋል ያኔ ቅዳሜና ወደ ማስፖርትን ሰራ ነበር ከዛ ላለመውጣት በሶስት ነው በቃ በጣም ከባድ ነበር እሺ 3-4 ጊዜ በተከታታይ ካንተን ካላልክ ላባ ይወጣ አሁን እቺ እንትን ለማለት ነካ ክረምት ስለነበረ አንድ ወቅት 30 ሰከንድ ውስጥ ውሃ ጠብ ትላለች አይደል አሁን መጨረሻ ላይ ይሄንን እንደዚህ አድርጌ ዳንክ አደርጋለሁ ብዬ ይሄኛው አዳለጠኝ እና ቴንደር የተበጠሰ በቃ ይሄ አይሁን ከዚህ እስከዚህ በቃ ይሄንን ያሳከሙ እኔ ያስታውሳለሁ የኢትዮጵያ ብሔራዊ ቡድን ከድል በኋላ ሲመለስ አንተ ተይዘህ ነበር ቤተ መንግስት የገባው ያኔ መለስ ዜናዊ ነበሩ ሼህ መሐመድ ሁሴን አላሙዲ ነበሩ ፕሬዝዳንት ግርማ ነበሩ አንተ ተይዘህ ስትገባ እንደውም እዛ አካባቢ ያለው ነገር ምንድነው አንተ ቴሌቪዥን ላይ ስለምትታይ ከዚህ በላይ መራመድ የማትችል ያካል ጉዳተኛ መስላቸው ነበር ምንድነው ከመወለዱ በፊት ነው በኋላ ምናምን ያሉ ያወራሉ አሉ ነካ ዛ ዶክተር አሸብር ነበር ያኔ ሩዋንዳ አሸንፈን ስንመጣ ነው ተዘለህ ነው እኔ ነበርኩ በሬዲዮም በተላለፈው ነው እኔ ማስታወሰው ደምስ ያልነበር ተጫዋቾቹ አንድ ሺህ ብር ቃል ገብተውልህ ነበር ሊሰጡ እንግዲህ በጣም ታምሜ ተራዬ ስለሆነ ነው የሄድኩት እሺ አሁን አሸናፊ ግርማ በቃ እንዲ ተሸክመው ይስም እና አብሬ ነው የምተኛው ከነሱ ጋር ሆቴል አልሄድም አንዳንድ ነገር ቢው ይወዱኛል በቃ እሺ አሁን ላይቭ እንተሰራና ወዲያው ነው ትዝልህ እንደሆነ በተከታታይ ያሸነፉ ያው ከዛ መጨረሻ ላይ እንግዲህ ከሩዋንዳ ጋር ፖል ካጋሜም ነበሩ ትዝልህ እንደሆነ በሬዲዮ ነበር ማስተላልፈው በቃ ተደሰተ ኢትዮጵያ ህዝብ እዚህ ራሱ በቃ ያን ጊዜ ታቃለ ስንመጣ ታዲያ ከፍተኛ ግብዣ ተደረገልን ያው ቤተ መንግስት ተጠራን ልብስ ተሰፍቶልን በደም ምናምን በቃ አሁን እንዳልከው ልክ እንደዚህ ስገባ በጣም የሚገርም አንድ ነገር ልንገር እኔና ካሜራማኑ ብቻ ሰለሞን የሚባል ቀረን ሁሉ ተሰጥቶት ይሄዳል አሁን ነካ ዳዊት የሚባል ህዝብ ግንኙነት ኃላፊ መላኩ ጴጥሮስ ይጣላውና አረ ያንዱ ብቻ ነው ያለው ሁለት ሺህ ነው እንደዚህ ነው የሚሰጠን አንድ ብቻ ነው ያለው አንዱ ሰጠን አንዱ በቃ ተዋቸውና ጨርሰናል ብለ እነሱን ቢሮ ሲመጡ ይወስዳሉ ይላሉ እነ መላኩ ጴጥሮስ እሺ አሁን ተቀመጡ ሁሉም ይቀመጣሉ ያው ፕሬዝዳንት ግርማ ነበር የሚሰጡት ጨርሰናል ሲሉ እኛ መሃል ላይ እንደ ግራ ገባቸው እነሱስ ምን ሲል እንዲህ ሲነካ ፕላስተር ተያይዛለች እንዲህ አረ አለ ይቅርታ ለጋዜጠኞቹ ሳንሰጥ ምናምን እንዳትነሱ እዛው ቁጭ ብለው ይስጧቸው ይላሉ የዚህ ጊዜ እኔ የኔ ስም ሲጠራ ተጫዋቾቹ ይጮሃሉ ሲሉት ይሄማ ምን ሰርቶ ሁሉም ይነሳል እንዴት ቁጭ ብለን እንሰጣለን ብለው ተነሱ ከዛ እንደዚህ ግርማ አሸናፊ ግርማ ምናምን መጣው እንደዚህ ብለው አበዛ ይዘው እንዲህ እንትን ይያሉ ስል በስማ ማሉ በቃ አሁን ቁጭ ብለው ሲባሉ እንደዚህ አረ አሁን ነው ባስኬትቦል ሲጫወት እንደዚህ ቴንደሩ ተበጥሶ እዚህ ሀገር አትታከሙ ተብሎ የስታዲየም ህዝብ ሁሉ በፌስታል ገንዘብ አዋጥቷል ያኔ ስለዚህ ለኛል የኢትዮጵያ ፉትቦል ፌዴሬሽን ሃያብር ይሄንን ይናገራል ይሉና እንደዚህ ይላሉ ምንድነው ወደኛ ሼክ መሐመድ ይሉኛል ምንድነው እኔ ነው እና ማን ነው እናንተ አቷለም ተነሳለኝ አቷብነት ተፈለጋለ እሳቸው ጋር እኔ በቃ ያኔ ምንድነው በሬዲዮ ላይቭ ነው እንግዲህ ያኔ የሰራው ምን ተሳስቼ ይሆናል እንቀባጥሪ ያለሽ በስማ ነህንን ፈጽሞ በስማ አንብዬ ያዙኝ ና
ወንድሜ ችግርህን ሰምቻለሁ ሳምንት በማይሞላው ጊዜ ውስጥ ደቡብ አፍሪካ ሄደህ ትታከማለህ በኔ ወጪ ሲሉኝ ወይኔ በየስጮህ በጣም በሳቅ ሞቱ በደስታ ነው አንተ አንዳንድ ሺህ ብር ሰጣለሁ ብሎን ነበር ይሳቅ ተጫዋቾቹ ከሚሰጣቸው ገንዘብ ሳውዲ አረቢያ ቃብድ ሰጥቼ ነበር ገባ 13 ምናምን ስመለስ ሲሄድ አንዳንድ ሺህ ብር ከሚሸለሙት ላይ ሊሰጡን ተስማምቷል ይሄንን የሚያስተባብረው ይሳቅ ነበር ወጌሻው ጥሩ ሰው ነበር በጣም እሱ ነበር የሚረዳኝ የሚያከመኝ ምንም ትልቅ ሰው ነበር በእውነትና እያንዳንድህ አንዳንድ ሺህን እዛው ጉያ ውስጥ ከተተው ምናምን ሼክ ፈቅደውልኛል ወዲያው በሳምንቱ ተላኩ ደቡብ አፍሪካ 9 ወር ሙሉ ነው እኮ ይታከምኩ በአንድ ቀን ብቻ $500 ነው የሚከፈለው ለመኝታ አጠቃላይ ለከመና ምን አላሙዲ ምን ያህል እንዴ ምን ትጠይቃለህ እነሱ በሴት አሉ ተወኪል ነች እዛ ያለችው መኪና ለብቻ የተመደቡልኝ 9 ወር ሙሉ በቀን $500 ቁርስ ምሳራት ካሁን ምኒልክም ነበር ምኒልክስ ናቸው ዶክተር አረጋም ነበሩ እሳቸው ማሟቸው አብረን ነበር ከዛ በቃ ብዙ ሰው ነው ያለው ከነሱ ጋር ነበር እንትንምለው በቀጥታ በቃ ዳንኩ እንዴ ይሄው ሼክ መሐመድ አላሙዲን እንደው አሁንም ቢሆን ያው እስኪ ንገራቸው ካዩ በእውነት እግዚአብሔር ይስጥልኝ ባሉበት ቦታ ህይወቴን ያተረፉት እርሶ ኖት እና በእውነት ያው ባሉበት ሰላም ይሁኑ በእውነት እንዴ ምክንያቱም ሁለተኛ እድል እኮ ነው ያኔ ባይሆን እንዲቆመም አትሄድም ነበር ወደ በበርኩማ መሄድም ይገባ ሁለቱም እግሬ እኮ ነው በቃ ዋጋ የለኝም ነበር እኮ አሁን ቆይ ከምትነግረኝ ታሪክ ከዛ ከጦርነቱ ከኢትዮ ኤርትራ ከበፊቱ ጦርነት ምናምን አለሙ መኮንን እድሜው ስንት ነው አሁን 69 ነው 69 ዓመት ነው 69 ሰባ እየመጣ ነው አዎ ሰባ ጃንዋሪ 10 ሲመጣ ሰባ ነው ኧረ እንኳን ተወለድክ በጣም እንደውም ቅድም ስታነሳው ነበር የትዳር ጉዳይ ከባለቤትና ያንተ ፎቶ አዎ አስራት ትባላለች ትውውቅ እንዴት ነው በጣም የሚገርምህ ኢንተርቪው አድርጌያት ነው ወክማ ሴቶች ይሰሩ ነበር ትዝልኝ እዛ ነው እና ከሴቶች ፈልጋለሁ ኢንተርቪው አቀረቧት አሰልጣኞቹ እሺ ምን ነበርች እሷ ያኔ ትሰራ ነበር ስፖርት ሰራለች ኦኬ እና ሴቶችን ወክላ መናገር አለባት ኢንተርቪው አደረኳት ከዛ ለትዳርም ኢንተርቪው አደረኩ ከዛ በቃ በጣም ትሁት ነበረች በጣም በቃ ይገርማል አባቷ ጋር ነው ያሉት እናቷ በልጅነታቸው ነው የሞቱት ወይዘሮ አየለች ይባላሉ አቶ ታደሰ ይባላሉ አባቷ እና ያንኩ 14 ልጅ ያሳደገችው እሷ ነች የመጀመሪያ ልጅ ነች ስለዚህ በእነሱ ምክንያት አላገባችም እና ያን ሁሉ ያሳደገች አሁን እዚህ ሲያትል አሉ አሜሪካ ሌላም ቦታ አሉ እና እኔ አራተኛ ልጅ ነኝ ለሷ ከልጆች ቀጥሎ በቃ ምልህ እንደ ልጅ ነው ያሳደገች እኔንም እሷን ባላገባ ኖሮ ነው በቃ እኔ ምልህ በጣም ቀጭቃጫ ነበርኩ ያኔ እና እሷ ነች በቃ አረጋጋች በቃ እነዚህ ሶስት ልጆች ስንወልድ ሶስቱም ወንዶች ናቸው በቃ የኔ ጓደኞች ማለት ነው አሁን የመጀመሪያ ልጅ ነው ይሄ ሁለተኛው ነው ያው አላዛር ይባላል ስፖርተኛ ስሜት ያለው ይመስላል ይሄ መቀሌ ዩኒቨርሲቲ የጨረሰው አራታው ይሄ የመጀመሪያ ልጅ ነው አሁን ይሄ ካሜራማን የራሱ የሆነ ፕሮዳክሽን አለው ሚዛን የሚልባል ታውቀው እንደሆነ ሚዛን ፕሮዳክሽን ሚዛን ራስታው ሁሉ ልጅ አለ ይሄ ፖላንድ ነው ያለው ፖላንድ ኦኬ ማስተርሱን አሁን በኮምፒውተር ሳይንስ ዋው በዚህ አመት ነው የሚጨርሰው ዋው አማኑኤል ይባላል ሶስቱንም እንግዲህ ያስተማርኳቸው ነው ሴንት ጆሴፍ ነው በስፖርትም ጎበዞች ነበሩ አማኑኤል በተለይ በእግር ኳስ የታወቀ ነው እና በቃ ያለሙ ልጅ እየተባለ እዛ እና ሁሉም እግዚአብሔር ይመስገን አቶ ደምስ የሚሏቸው ዳይሬክተር ነበሩ እሳቸው ናቸው ሶስቱንም ያስገቡልኝ በዚህ አጋጣሚ ልጆቼን መሰረት ስላስያዙልኝ
ላመሰግናቸው እፈልጋለሁ ኧረ ያው ምስጋናችን እና ትልቅ ሰው ናቸው እና ልጆቼም የታነጹት መሰረት የሚያዙት ትንታማ 12 ያክል 4 ነጥብ ነው ያመጡት ዋው ኃይለኞች ናቸው እና መሰረት ይዘው ነው አሁን ከኢትዮጵያ ምን ይናፍቃል እኔ ስታዲየም ህዝብ ይናፍቃል አይደል ያ ብሽሽቁ ነው ለኛ እኮ ያለው አክብሮት ህዝብ ሆቴል ገብተህ ማን አከፍለም እኮ እኔ መቼስ ከመቀፈጫ የተነስቼ በእውነቱ የኢትዮጵያን ተመልካች ያን የስታዲየም ህዝብ ዛሬ ሳስታውሰው በትልቅ ትዝታ ነው እግሬ ሲታከም ገንዘብ አዋጡ ያሳከመኝ በዚህ ላይ ደግሞ ሼክ መሐመድን ረጅም እድሜ ይስጥልኝ እዚያ በኩል እሳቸው ናቸው አመሰግናለሁ በጣም ባይ ነው የሚመጣው ይገርመኛል በቃ ያለው ፍቅር ለፉትቦል ለአትሌቶቹ ያለው ፍቅር አሁን በዚህ አጋጣሚ ኃይለ ገብረስላሴን ጥሩነሽን ቀነኒሳን ሰላም ማለት ፈልጋለሁ በቃ በጣም ጓደኞቼ አሁን የጥሩነሽ ሰርግ ጊዜ እስከ ቅልቅሉ ድረስ ነበርኩ የተጠራሁት ኦልሞስት ቢያው ቤተሰብ በቃ ቤተሰብ የጨፈርኩት እንትን ትዝ ይለኛል ከእናትየዋ ጋር ከነሱ እናት ያቺ ደግሞ ታላቅ እህታቸው ገንዘቤ ትልቋ ገንዘቤ ታናሽ ነች እጅጋየሁ እሷ ነበረች ይሄ ምንድነው ትውውቆ የሶስተኛ ጊዜ ከመልስ በኋላ ምንድነው ቅልቅል እሷ ቤት ነበር በቃ ተቀላቀል ካንተ ጨፈራው ወገቤ ሁሉ መነሳት አቀተኝ ተዋት በቃ እና በጣም ጥሩ እህቶቼ ነበሩ በእውነት እና ሲመጡ ሁሉ ጊዜ ሰላም ላቸዋለሁ ይሄ ደግሞ ዲሲ የሚያዘጋጀው ሩጫ አለ በየዓመቱ ነው እዚህ ተጋብዘው ይመጣሉ ዶክተር ጋሻው ሰው እየላኩኝ በቃ እኔ አሁንም ሳይኩ ጥሩ ነው በቃ አሁን የስፖርት ዘገባ መስራት የምትችል ይመስለኛል ምን እዚህ ሌላ ተጀመረ በቃ ሌላ ስራ ነው ያለው አቅም አለ አሁን በቃ አለ ግን ያው ምን ሀገር ነው ስትሆን ነው ደስ የሚለው እኔ እንደውም ስለ ኢትዮጵያ እግር ኳስ ስለ አትሌቲክሱ ሲወራ ሰለሞን ገብረእግዚአብሔርን አንተን አለማንሳት ይከብዳል በጣም ከሰለሞንስ ጋር ትገናኛላችሁ ወል ምን ሰው ሲሄድ መልእክት ምን ጸጋው ያው ኢንተርቪው ያረጋይቻለሁ ጋዜጠኛው ሲጠየቅ ነው የሚል ላይ አንድ ሰሞን ነው ያቀርባቸው ነበር እነሱና ጸጋንም አየሁትና በቃ ሁሉም በቃ እድሜያችንም ገፍቷል እና በጣም ነው አሁንም ሰላም ላቸዋለሁ እግዚአብሔር ጤንነቱን ይስጣቸው እስኪ ትንሽ ደግሞ የፎቶ ጥያቄ ልጠይቅህና በትዝታ ወደ ኋላ ትንሽ ልመልስህ ከፍቅረ ስላሴው ደረሰች ሽልማት ተቀብለሃል አዎ መቼ ነው ይሄ እንግዲህ ትምህርት ቤት ተፈሪ መኮንን ስንማር የምስራቅ የትምህርት ቤት በአራቱም ዞን ምርጥ ሰሜን ነው የኛ መሰለኝ እና እዛ አሸንፈን ያው የኢትዮጵያ ቡድን ሁሉ በረኛ እዛ ነበር አንድ ደግሞ ቴዎድሮስ የሚጫወት ታምራት የሚባል ትዝ ይልሃል እሱም ነበር እና ያኔ እኔ እንድቀበል አደረጉኝ ካፕቴን አድርገው እና በኳስ አሸንፈን ነው ሶስቱ አው እነዚህ ወንዶቹ በህፃንነታቸው ከሶስቱ ወደ ስፖርቱ ማንም የመጣ የለም አው ምን ትምርታቸው ላይ ነው በጣም እንትን ያሉት ያኛው ማንኤልማ ኳስ ይጫወት ነበር በደንብ እንደውም እዚህ ይጫወታል ብሎ አሁን ደግሞ በድቢልደሩ ነው በቃ ብረት ያነሳል ምናምን እዛ ፖላንድ ያለው ተስፋ አለው ትንሽ በቃ ይጫወቱ ነበር ግን ወደ ትምርታቸው ያዘነብላል ቅድም የነገርከኝ ይሄ ላንተ የኢትዮጵያ ቴሌቪዥን የመቀጠር ምክንያት የሆነው ጋዜጣ ላይ ተጫዋቾች አስተላለፍ ምናምን ብለ የተነተንክበት ጋዜጣ ይሄ ነው አዎ ይሄ ነው አለ ልክ በእሁድ ከሰዓት ሊጫወቱ እሁድ ይወጣ ነው እኔ አሁን መንግስቱን ኩዱ አናቱ ላይ እንደምንም አንስቸው ነው ያን እንጂ እሱን እንዴት ታወጣ ነበርና በይሄ ሁሉ ይሄን ሁሉ አይቶ ነው ይሄን ቡድን ያሳልፈው ዓለሙ ነው ምናምን ብሎ ካሸነፉ በኋላ እንግዲህ ታይ ማንንም ሰው ኤክስፔክት አላረገም ነበር 7 ልጅ ጎሎ እነ ትልልቆቹን ተጫዋቾች እነ ካሳሁን እነ ንጉሴ ገብሬ እንደገና ከጡረታ ነው ይዟቸው መጥቶ ሰውነታቸውን እንዲያስተካክሉ አድርጎ ናዝሬት ውጤት ቀለበሰ በጣም የሚገርመው ዓለሙ እኔ አሁን
ዳኛ መሆንህን አላውቅም። ይሄ እንኳን ምን መሰለህ ትዝ ይልህ እንደሆነ ጋዜጠኛና አንተም ተጫዋች ነበር ጎርፍነህ ነበር በዚህ በኩል እና እኔ ዳኛ ነበርኩ ገባ በዚህ በኩል ከበደ ነው ያለው የዛሬቱ አዲስ ጎርፍነህ መስመር ዳኞች ናቸው እኔ መሀል ዳኛ ነበርኩ ያኔ ከቻይናዎች ጋር ጠጅ የምትጠጣው የት ነው እዚህ ደግሞ ኦገስት 3 ያገባሁባቸው ኦገስት ፈርስት ላይ 3 ጎል አገባሁ አላልኩ ይሄን ቻይናዎች ናቸው ኦገስት ፈርስት እና ራማራ የሚባል ሆቴል እዛ አየር መንገድ ጋብዟቸው ይሄን እየጠጣ እንዴት እኛ ላይ እንደዚህ ታገባለህ ብሎ ተደንቀው ነው ጠጅ ጠጅ ከየት ስትመለሱ ይሄ አንድ አትላንታ ሄዶ ነው እኔ አዲስ ዘመን ያለው ፎቶግራፍም ራሴ ነበር ማነሳ ጽሁፉንም ፎቶግራፉንም ከኔ ጋር ክፍለ ሀገር ሲሄድ ካሜራዬን አንጠልጥዬ ነው እንጂ ፎቶግራፍ ከኔ ጋር አይሄድም ይሄንን ቡልጋሪያ ነው የተማርኩት ይሄ ቅድም የነገርከኝ ታሪክ ነው ይሄ ቡልጋሪያ ኤዲቲንግ ስማር ነው ጆርጅ ዲሚትሮቭ ኢንስቲትዩት ይባላል አስተማሪያችን ነው ይሄ ሴት ነው ይሄ እንግዲህ ኬንያ ነው ይሄ ምን መሰለህ አየር መንገድ ድሮ በክረምት ጉርማያና አበልዋያ የሚባሉ ቲሞች አሉ ብሪዮሪ የሚባል ቲም አለ ከነሱ ጋር ተነጋግሮ የወዳጅነት ጨዋታ እናደርጋለን ታንዛኒያ ደግሞ ከያንግ አፍሪካ ጋር በቃ አውሮፕላኑ የኛው ስለሆነ በነፃ ነው የምትሄደው እዛ ማን እናገኛለን ሰይፉ ጢቦ ይባላል ይሄ ቦዲ ቢልደር የነበረ በኋላ የብሪዮሪ ፕሮፌሽናል ቦክሰኛ ሆኖ ኢስት አፍሪካ ስንቱን የመታል ኢዲያምን ሸልመውታል ወርቅ አንገቱ ላይ እሱ ነውና ሰለሞን ሽፈራው በዚህ በኩል ያለው ሲራክ ነው ከዛም የሚቀጥለው እኔ በዛ በኩል ደግሞ ሰለሞን ሽፈራው ያው ታውቀዋለህ አየር መንገድ የኢትዮጵያ ቡድን ቴሳ ሰርጉጠር የታወቀ ነው ሰለሞን እዚህ ነው ያሉት እነሱም ሲራክ ዳላስ ነው ያለው እና ተገናኝተን ግን ሰለሞንን አግኝቼዋለሁ እዚህ አሁን የምልህ ያው ከሬዲዮ ከቲቪ ወጣህ መደበኛ ህይወት እያጣጣምክ ነውና እኔም በአንድ ወቅት ያው እግዚአብሔር እድሜ ከተሰጠኝ እዚህ ቦታ ላይ ምደርስ ይመስለኛልና ስታነጻጽረው ላይፍ እንዴት ነው ህይወት ማለት የሥራና ያሁን ከዚህ ከቲቪና ከሬዲዮ ውጭ ያለው ህይወት ከባድ ነው እዚህ ሀገር ፊዚካሊ ትደክማለህ አሁን ለምሳሌ እኔ እዚህ ሀገር ኤንአይኤች ይባላል ካሸር ነኝ እና ኦልሞስት 8 ዓመቴ ነው ናሽናል ኢንስቲትዩት ኦፍ ሄልዝ ይባላል ድሮ ታውቅ እንደሆነ ኮቪድ ጊዜ የሚጠይቁት የኛ ዳይሬክተር እዛ እና ሁለት ቀን ደግሞ ኮሎኒያል ፓርኪንግ እዛም ቅዳሜና እሑድ ነው ጋሽ በረከት ጋር ከባድ ነው እና ፊዚካሊ ምን ድራሽ የሚጠፋው ድሮ እኮ ፋክት ማለት ጋዜጠኛነት ከባድ ነው ጋዜጠኛ አንድ ነገር ተመልክተህ ለህዝብ ማቅመ አይምሮህን ብዙ ነው የምታሰራው ምን ባስተላልፍ ነው እኔ ህዝቡ ቀድሞ የሚረዳልህ ነገር አንተ ካላወቁት ነው ያላስተላልፈው ምክንያቱም ህዝብ የሚወደውን ነገር አንተ መስራት አለብህ ገባ እና አይምሮህ ይላሸቃል ያኔ ስትጽፍ እንደገና ኤዲቲንግ ስትገባ ክፍለ ሀገር መጓዝ ስንት አውሮፕላን አደጋ ደርሰው በአንቶኖቭም ተጋይተን ነበር ይገርማል እኔ በጣም ትዝ የሚለኝ አንድ እንትን ልንገርህ አንድ እዚህ በተለይ ከዘፋኞች ጋር ያኔ ትዝ ይልህ እንደሆነ ጋምቤላ ሮሃ ባንድ እሱን ታሪክ ልንገርህ ትክክለኛውን እና ያኔ ያው ዜና ክፍል ከመሪዎቹም ጋር ከነለገሰ አስፋውም ጋር እኔም አስተባባሪ ነበሩ ከነሱ ጋር ነው የምንሄደው በሄሊኮፕተር እኔ ነኝ የምሰራው አልኩ ከተመድቤ እኔ ነኝ አሁን ዩኒቨርሲቲ ተማሪዎች ናቸው እዛ ሄዱት እንግዲህ እዚህ ውሃ የለም ይላሉ ሊገቡ ሲሉ ለገሰ አስፋው ምንድን ተጮኸ ተማሪ ውሃ የለም ነው ያሉት ውሃ የለም ነው አሁን ቀለኛ ናቸው እኔ ጋሳ ገብሬን ታውቃቸዋለህ ምንድነው የሚሉትን ሮሃ ባንድ ብለዋል አሉ ውሃ እኮ ነው ያሉት ምንድነው ሮሃ ባንድ ደግሞ ምንድነው አሉ እዚህ የሆነ ሆቴል እንትን የሚሉት እንዴ
ለባህል ሚኒስትሩ ነገር ይመጣል በሏቸው ምናምን እነሱ እኮ አላሉም። አሁን እዛ አንተ በረሃብ ሮሃን እስቲ አሁን በዛ በበረሃ እዚህ አዲስ አበባ ሰው ነው ዩኒቨርሲቲ ተማሪ ምን ፍራንክ አለው ጊዮነቶ ከሮሃ ጋር ያለውን አሁን ሮሃ አንተ ራስህ ትሰራለህ አሉኝ። እኔ እሺ ክሩ መጣል ባስቸኳይ ይመጣል በላቸው። ተሾመ ኤሌክትራ እሱ መካኒክ ነበር። አዎ ያ ቦክሱ ደግሞ ኤሌክትሪክ እንትን ነው። ቦክሱ ተላለ ምኑ ተላለ ያ መሳሪያቸው በሙሉ አሁን ሰላም ጆቫኒ በጣም ጓደኞቼ ነው። እውነቴን ነው የምልህ አንድ ላይ ይኸው ታማኝ አንድ ላይ በሁለት ሄሊኮፕተር ተጨነን ኩኩ አመል ገና መጀመሪያ ተጨነው መጣ። አሁን አዎ በሙሉ እንዲህ ተጣብቀን መጣን። ተማሪው ግራ ገባው። ሮሃ ስቴጅ ሁሉ ተሰራ። ዋው ዘፈን እኛ ምን እንዴት አይነት ነገር ነው ምን ቸገር ብሎ መጣ። በቃ በዚህ ልዩነት ነው ውሃ ነው ያሉት እንጂ አሁን ጋሽ እንትናናቸው ካሳገበ ናቸው ሮሃ ነው የሚሉት። ግን እንዴ ያ ሁሉ ተጭኖ ድንኳን ውስጥ ነው ኮምንተኛው። ዋው ከዛ በቃ ነኩኩ ተሰቃዩ። በቃ እዛ አንድ ጋምቤላ ኢትዮጵያ ሆቴል ያለ እዛ አንዳንዴ እንሄዳለን። በቃ ሁሉ እንግዲህ የተሰራው በዛ ስተን ነው። አሁን እንግዲህ ሮሃን ለሮሃ ግን ትልቅ ማስተዋወቂያ ነው። አሁን እነ ሰላም አሁን ሲያገኙም ደግሞ በጣም የሚገርም የሰርግ ዕለት እነሱ ነበሩ። ሮሃን ያጀው ሮሃን የባለቤት አባት ብዙ ሱቆች ነበሯቸው እና እንትኑ የመጀመሪያ ልጅ ስለሆነች እሷ ደግሞ ያለውን ባንድ ሮሃ እኔ ነኝ ያለውን ይዛችሁ ነው አሉ። አሁን ሲመጡ እኔም ሁኒ ነው ያሉ በተስክለነ ሰላም ብሎ እንደውም ሰዓት ለሙሽራው ስንል ሰዓት ጨምረናልና እና ነፃነት በቃ በጣም ነፃነት ሰርግ ላይ በጣም ብዙ ነው ዘፋኞች ነበሩት። በጣም ትልቅ ሰርግ ነበር። የከተማችን እኮ ትልቁ ሰርግ ነበር በጊዜው እንዴ የእስላምና የእንትን በዚህ ሙስሊም በዚህ ክርስቲያን ብዙ እንትን ሁሉ ሪዘርቭ ሁሉ አንዳንድ በሬ ነው የሚያመጣው ሰው ሪዘርቭ ከድንኳኑ ጀርባ ካሳውን ሪዘርቮቹን ታያለህ። ተቀያሪ በሬ እንዴ በሬው በቃ ምን ታርዶ በስንት በአመት ነው ያለቀው። እኔ ደስ ያለኝ መሰለህ የስፖርት ባክግራውንድ ስላለህ የስፖርት ጋዜጠኛ መሆንህ የበሰለ ዘገባ እንድትሰራ ረድቶ በጣም እኔ ወክማም ነው ያደግኩት። በዲቪልደር ነበርኩ ድሮ እንደ ብረት እናነሳ ነበር። ኳስም ስጫወት ድሮ አየር መንገድ ሱዳን ምናምን ድረስ የአፍሪካ አየር መንገዶች ተብሎ ይዛ ጊዜ የአፓ ጊዜ 69 አካባቢ ተሳሰምበኛ በዚህም በመካኒኩም በአውሮፕላኑም አንደኛ እንደሆነን ይሄንንም ጥሩ ቲም ስላለን ብሎ ጊዮን ሆቴል ነበር የሚያስተኛ እንዳንያዝ ገባ። ከዛኛን ዞረን ነበር ከኬንያ ጀመርን 7-0 ነው ምናምን አየር መንገዱን ያሸነፍን ስንል መጨረሻ ላይ ሱዳን ለዋንጫ ስንደርስ ሮጀር ሚላን ገዝቶ መጣ። ካሜሩን ነው የሮበሽ ሮጀር ሚላን ጋር እኮ ተጫወተናል። ኧረ ተው በቃ ወደ ላንድ አሸነፉን። ገዝቶ መጣ። ያ ሰራተኛ ቡድን አይደለም በቃ ደንበኛ ያንን ሮጀር ምናምን ወጣቶች ነበሩ። ከሪካይና ከምን ይሄ ስፒከር ያለው ቤት እንገዛለን ሚጥል ሸክላ ምናምን በቃ ጆሊ ነበር። በቃ እንደዛ ነው እንጂ በኋላ 7 ቁጥር ስለሆነ መጥቶ ሊሮጥ ይችላል ተብሎ ልመለመል ሲላክ እግዚአብሔር አሲምባ ሄዶ እዛ አብሬ ያደግኳቸው ነበሩ። ያፓ ኃይለኛ አንዱም ዳንኤል ይባላል ያክስቴ ልጅ ሞቷል ያኔ እና እነሱ ናቸው አይ ኮንሸስ አይደለም እዛ ሲነጋገሩ ሚስጥር ሊያወጣ ይችላል ብለሽ አተረፉ። እንደዛማ ከሆነ በቃ ይቅርታ ብዬ ነበር እንጂ ተሞክሬያለሁ። ዓለም እንግዲህ ለብዙ አዳዲስ የስፖርት ጋዜጠኞች መምጣት ምክንያት ነው። አሁን ብዙዎቹ ፍስሐ ተገኝ ታደላ ሰፋ ፍቅር ይልቃል ለብዙዎቹ ሞዴል ሆነናል በእውነት። ለአንተ የስፖርት ጋዜጠኛ በቃ አይተኬ ነው የምትለው ማን ነው? እኔ ትምህርት ቤት አሁን ለምሳሌ ልበልህ የስፖርት አሁን ሰይድ እኮ ጎበዞች ናቸው። ሰይድ ኬር አሁን ፍቅር
እነ ኤፍሬም ከፍቅር ጋር የሚሰራው አሉኝ አሁን አንዳንድ የሚልካቸው እንትኖች እነዚህ ልጆች መንሱር አብዱልቀኒን ታውቀዋል? እና መንሱርማ በቤታቸው አብረን እንሄድ ነበር እዚህ ጨርቆስ። አበበ ግደይን ታውቀዋለህ? አበበ ግደይ እንደዚሁ በመልክ ነው እንጂ ያኔ ብዙ አላውቅም። እንትና ግን ቤታቸው ሁሉ እንሄድ ነበር። ትንሽ እንትኑ ነበር ያኔ። አጫጭር ጥያቄ ልጠይቅህ ከዛ ትመልስልኛለህ። መምረጥ አንዱን ግድ ነው። እሺ ከፔሌና ከማራዶና? ፔሌ ነው። እሺ ከሊዮኔል ሜሲና ከክርስቲያኖ ሮናልዶ? ሜሲ ነው። ከኔ ጋር ብዙ የሚያቀራርብ ነገር አለ። ከኃይሌ ገብረስላሴና ከአበበ ቢቂላ? ምልህ ልዩነት አላቸው። ምልህ ልዩነት አላቸው በጣም። እኔ መቼስ ኃይሌ ከባድ ነገር ነው። ኃይሌ ማለት እኮ የሪከርድ ሰው ነው። ስንት ሪከርድ ነው የሰበረው በዓለም ላይ? የዓላማ ሰው ነው። እኔ ልንገርህ 4 መኪና ተሸልሞ በታክሲ ነበር የሚሄደው 4ቱንም ሰቅሎ ኦሎምፒክ ላይ ካላሸነፍኩ ብሎ። ስለዚህ አሁን ኃይሌ ገብረስላሴ ነው ምርጫ? ምን ነጋ ኃይሌ ከባድ ሰው እኮ ነው። እነሱን የሚተካ ወደፊትም ምን አይዶን ነው። ከመሰረት ደፋርና ከጥሩነሽ? ምልህ ሁለቱም ጎበዝ። ጥሩነሽ ግን በጣም ኃይለኛ ነች። ከሬዲዮና ከቲቪ? ቲቪ። ምክንያቱም ያ ሬዲዮ ጋዜጣ አልኩህ እኮ በጣም ዋላቀስ ሚዲያ ነው። ገባ? ሬዲዮ ኢንፋክት በድምጽ ነው። ገባ? ዘመናዊው ግን ቴሌቪዥን ነው። ከዓለም ዋንጫና ከኦሎምፒክ? ዓለም ዋንጫ ነው። ኧረ ተው። ዓለም ዋንጫ እንደ ያኔ ትዝ አይልህም ስናቀርብ ኬፕ ሁሉ ያው ኮሪያ ምናምን ትዝ ይልህ እንደሆነ። ያው እንግዲህ ላለፉት 34 ዓመታት በኢትዮጵያ ቴሌቪዥን የምታውቁት በስፖርት ዘገባ የምትወዱት አለሙ መኮንን ኑሮውን በአሜሪካ ካረገ በኋላ የብዙዎቻችሁ ጥያቄ ነበረ። ባካችሁ ጠይቀው አላችሁኝ። የዓለሙ ታሪክ በመጽሐፍ ሁሉ ቢጻፍ ወደፊት ባክ ጻፈው። እንግዲህ ከእግዚአብሔር ጋር ሰባከን እየሰራ ፊዚካሊ ምንም የምትደክመው እኮ እዚህ ጋር ታሪክን መጽሐፍ። እሺ ለብዙ አዳዲስ የስፖርት ጋዜጠኞች መወለድ ምክንያት የሆነ ነው። ልጅነታችንን ያሳምረልን፣ ወጣትነታችንን ያሳምረልን ይሉሃል። ለዚህም ነው እንግዲህ እዚህ ከመጣው በኋላ ፈልጌ ላገኝህ ግድ ያለውና በጥያቄያችሁ መሰረት ተወዳጁ የስፖርት ጋዜጠኛ ኑሮውን በአሜሪካ አድርጎ ዓለሙን እዚህ ያገኘሁት ከሱ ጋር ያረኩት ቆይታ ይመስል ነበረ። እድሜ ከጤና ይስጥ በሉት አባችሁ። አሜን። እንወዳለን፣ እናከብራለን። ረጅም እድሜ ከጤንነት ጋር ዓለምዬ። በሌሎች ፕሮግራሞች እንደገና እንገናኛለን። ያው ከመልእክቶች በኋላ እንመለሳለን። ዓለምዬን አመስግኑት። እናመሰግናለን።